የእግዚአብሔርን ፈቃድ መጠየቅ ትክክል ነው፣ ግን አለማመንን መደበቂያ አታድርጉት። አይደለም እግዚአብሔርን ይሄን ያደርጋል ብላችሁ እኮ የምታምኑትን ሰው ስትሄዱ በድፍረት ነው የምትሄዱት። ተጠራጥራችሁ አይደለም የምትሄዱት። ሰው በዚህ ልክ ሰውን እንኳን የማይጠራጠረው ከሆነ እንዴት እግዚአብሔር ይጠረጠራል? እሱ ራሱ ለምኑ ይሰጣችኋል ባይል ኖሮ ባይፈቅድ የማን ልመና መልስ ያገኝ? ስለፈቀደ ነው የምላችሁ። ያን ሁሉ ታላቅ ዋጋ ተከፍሎልን ለምን እንቸገራለን? የምንቸገረው እኮ ምን ሲጎለን ነው? እምነት ሲጎለን። ወደ ጸሎት እኮ ስትመጡ ተስፋ ይዛችሁ ነው የመጀመሪያው ነገር። ተስፋ ከሌላችሁ እምነት ብቻውን ምንም ሊሰራላችሁ አይችልም። ተስፋ ስዕል ነው። ተስፋ የምትጠባበቁት ነው። ያንን እምነት ሲያርፍበት ምን ያደርገዋል? አካል ያለብሰዋል፣ እውን ይሆናል። እናንተ ቤት ውስጥ ማቅረቢያ አላችሁ አይደል? ሰርቪስ ትሪ ምናምን። ዋናው ነገር ማቅረቢያው ነው ወይስ ላዩ ላይ የሚቀመጠው ነገር ነው? ባዶ ሰርቪስ ይዤልሽ ብመጣ ምን ታነሻለሽ? በቃ ጸሎትም ራሱ እንደዚሁ ነው። እምነት ከሌለው ዋናው ነገር እምነት ነው። ጌታ ሆይ ተመስገን። የማቴዎስ ወንጌል ምዕራፍ 21 ከ18 ልጀምረው። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውን ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ አላቸው፣ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራ እንኳ ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። ቁጥር 22 አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። ከላይ ምን ቢኖራችሁ አለ? እምነት ቢኖራችሁ። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ። ጌታ ስለ ጸሎት መልስ ዋስትና ሲሰጥ ነው እዚህ ጋር የምናየው። ጸሎታችሁ ይመለሳል፣ የጠየቃችሁትን የለመናችሁትን ታገኛላችሁ። ግን አንድ ነገር ሊኖራችሁ ይገባል። ምን? እምነት። አምናችሁ በጸሎት የምትጠይቁትን ሁሉ ትቀበላላችሁ አይደለም። የምትለምኑትን ሁሉ ትቀበላላችሁ አይደለም። የምትፈልጉትን ሁሉ ትቀበላላችሁ አይደለም። አምናችሁ። ማንን ነው የምትጠይቁት? እግዚአብሔርን። እንግዲህ ለማመን እግዚአብሔርን ማወቅ ይጠይቃል። እግዚአብሔርን ካወቅነው እናምነዋለን። በሱ ልክ ከገባን ለኛ ያለውን ማንነት ካወቀን፣ ለኛ ያለውን ፈቃድ ካወቀን፣ አባትነቱ ከገባን እናምነዋለን። አንዳንድ ጊዜ የእምነት የጎደላቸው ጸሎቶች፣ እምነት የጎደላቸው ንግግሮች እግዚአብሔርን ካለማወቅ፣ እሱን ከመዘንጋት። እግዚአብሔርን ካወቅነው ግን እናምነዋለን። እግዚአብሔርን በእግዚአብሔርነቱ ተረድቶት ሰው ሊጠራጠረው አይችልም በፍጹም። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ፈጣሪ ነው። የኛ አባት ነው። ለኛ መልካም ነው። እግዚአብሔር ለኛ ያለውን ልብ ካወቅን፣ ለኛ ያለውን ፈቃድ፣ ለኛ ያለውን ፍላጎት ካወቅን ልንጠራጠር አንችልም። እዚህም ጋር ጌታ ኢየሱስ የሚለን አምናችሁ በጸሎት የምትለምኑትን ሁሉ ነው። ግን ምን ብላችሁ? አምናችሁ። ከመጸለያችሁ በፊት አንድ ነገር እርግጠኞቹ ነው። አማኝ ናችሁ ሆይ? የስም ሳይሆን የእውነት እግዚአብሔርን ታምኑታላችሁ ሆይ? የምትቀበሉትን እንደምታገኙ ታምናላችሁ ሆይ? የምትጠይቁትን እንደሚሰጣችሁ ታምናላችሁ ሆይ? አንዳንድ ጊዜ እንዲህ እንደምንለው ሳይሆን ማለት ነው። ፈቃዱ ከሆነ ያደርገዋል፣ ፈቃዱ ካልሆነ ደግሞ አያደርገውም። እንደዛ አላለም ጌታ። እንደዚህ አላለም፣ አላስተማረም። አምናችሁ ነው። ሁሌ ሳይሆን አንዳንድ ጊዜ ፈቃዱ የሚለው ነገር ሰው ሲጠራጠር መደበቂያው ነች። እምነት ሲጎለው መደበቂያው ነች። ጌታ ግን አምናችሁ ካለ መጠራጠር አይኖርም። ለዛ እኮ ነው ሲጀምር ምን አለ? እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ፣ ካመናችሁ እንደምትቀበሉ፣ እግዚአብሔር እንደሚሰጣችሁ ካመናችሁ፣ ፈቃድህ ከሆነ ትሰጠኛለህ፣ ፈቃድህ ካልሆነ አትሰጠኝም ልትሉ አትችሉ። ኦልሬዲ ምን ብላችኋል? ምን እንደምትቀበሉ አምናችኋል። ፈቃዱ ባይሆንስ? መጀመሪያ ይኸውላችሁ እየጸለይን አይደለም እሱንም ማሰብ ያለብን። እንደ ፈቃዱ ያልሆነ ነገር መጀመሪያውንም በጸሎት መቅረብ የለበትም። ለምን ይቀርባል? መጀመሪያውን መቅረብ የለበትም። አንደኛ ዮሐንስ ምዕራፍ 5 ቁጥር 14ን ስታነቡት እንደዚህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። በእርሱ ዘንድ ያለን ድፍረት ምንድን ነው? ይሄ ነው። ምንድን ነው? በእግዚአብሔር ፊት ቀርቦ ከእግዚአብሔር ለመለመን ድፍረት የሚሰጣችሁ ምንድን ነው? ካመናችሁ ሁሉን ነገር ትቀበላላችሁ ስላለ። የሰማችሁ ነው። ስለዚህ አሁን ምኑን አስታውቋል ማለት ነው? እግዚአብሔር ፈቃዱን አስታውቋል።
ስትጸልዩ እንዲህ ነው መጸለይ ብላችሁ የእርሱን ፈቃድ አስታወቀ። እንዴት ነው የምንጸልየው? አምነን አይደለም። እግዚአብሔርን ይሄን ያደርጋል ብላችሁ እኮ የምታምኑትን ሰው ስትሄዱ በድፍረት ነው የምትሄዱት። ተጠራጥራችሁ አይደለም የምትሄዱት። ያደርግልኛል አለኝ ብላችሁ ነው፣ ተመክተውበት ነው። ሲሄዱ ደፋር ሆነው ነው ከእርሱ አገኛለሁ ብለው። ከሰውየው ማንነት የተነሳ ለነርሱ ካለው መልካምነት፣ ለነርሱ ካለው ፍቅር፣ ለነርሱ በጎ ከሚያደርግ ማንነቱ የተነሳ ወደ ሰው እንኳን ሲሄዱ አይጠራጠሩም። ሰው በዚህ ልክ ሰውን እንኳን የማይጠራጠረው ከሆነ እንዴት እግዚአብሔር ይጠረጠራል? እስቲ እግዚአብሔር አይጠረጠርም በሉ። መልስ አይሰጥም ተብሎ አይጠረጠርም በሉ። አይረዳኝም ተብሎ አይጠረጠርም በሉ። ባይፈውሰኝስ ተብሎ አይጠረጠርም በሉ። አሜን። በእርሱ ዘንድ ያለን ድፍረት ይህ ነው። እንደ ፈቃዱ አንዳች ብንለምን ምን ይለናል? ይሰማናል። እንደ ፈቃዱ ጠይቀህ እግዚአብሔር ሳይሰማህ አይቀርም። የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበል እናውቃለን። ምን እንዳል? እንደተቀበል እናውቃለን። እንደምንቀበል እኮ አይደለም፣ እንደተቀበል። ገና ጸሎቱን ስታቀርቡ መቀበላችሁን እርግጠኞች ትሆናላችሁ። ማንን ስታምኑት? እግዚአብሔርን ስታምኑት። እንዴ ክፉ ነው እንደ እግዚአብሔር? አስደግዳጊ ነው እንደ እግዚአብሔር? አስጨናቂ ነው እንደ እግዚአብሔር? አይደለም። እኛ እኮ እግዚአብሔርን መለመንን መጸለይን ሳናውቅ ነው እግዚአብሔር የፈቀደልን ከእርሱ እንድንቀበል። መፈወስን እኮ ሳታቁ፣ ህመምን ሳታቁ እኮ ነው ጌታ ኢየሱስ በመስቀል ላይ ህመማችሁን የተሸከመው፣ ደዌያችንን የተቀበለ። አሜን አትሉም? እኛ ጠይቀን መቀበል ከምንፈልገው ይልቅ እሱ ደስ ብሎት መስጠት የእሱ የመጀመሪያ ነው። እሱ ይቀድማል። አሜን። መጠየቅን የፈለገ እሱ ነው። መስጠትንም የፈለገ እሱ ነው። የመጠየቂያውንም መንገድ ያዘጋጀ እሱ ነው። እምቢ ሊል አይችልም። ሁሉንም የዘረጋ ራሱ ነው፣ ያዘጋጀ ራሱ ነው። አሜን። እኛ ምን ልንለው ይፈልጋል? ልናምነው። እመኑት፣ እግዚአብሔር የታመነ ነው። አንዳንድ ጊዜ እኮ ከእግዚአብሔር በላይ የእግዚአብሔር አገልጋዮችን ሰው ያምናል። እንዲህ እኮ ሊሆን አይገባም። የሰማችሁ? የሚጸልዩላችሁን ሰዎች እኮ ታምናላችሁ ከእግዚአብሔር በላይ። እሱ ከጸለየልኝ ይሆናል፣ እሷ ከጸለየችልኝ። ወደ ማን ነው የሚጸልዩት እነሱ? እና ከነሱ በላይ እሱ አይታመንም እንዴ? የሱ እኮ ባሪያዎች ናቸው። ደግሞ ፈውስ እኮ በማንም ሰው እጅ የለም፣ በጌታ ነው። የመብት ጥያቄ ብቻ ነው። ጸሎት ይዘን ስንቀርብ ጌታ ስሙ ይባረክ። ደዌያችንን ተቀብለሃል፣ ህመማችንን ተሸክመሃል፣ በመገረፍም ቁስል ፈውሰህናልና ፈውሳችንን እንቀበል ብለን የመብት ጥያቄ ለመውሰድ ነው እንጂ ፈውስን ለማሰራት እኮ አይደለም። ማን ነው የሰውን ፈውስ የሚያሰራ ሰው ይኖራል እንዴ? ኢየሱስ እኮ ነው የሰራው። አሜን በሉ። እና ድፍረትም የሚሆነን ደግሞ አንዱ ዛሬ ስላልሆነ ፈውስ የምናሰራው ኦልሬዲ የተሰራ ስለሆነ። አሜን። ስለዚህ የተሰራውን ፈውስ አምኖ ምን ማለት ነው? መቀበል። ጌታ ይመስገን። አሜን። እግዚአብሔር እናመሰግነዋለን። በእርሱ ዘንድ ያለን ድፍረት ይህ ነው። እንደ ፈቃዱ አንዳች ብንለምን ይሰማናል። እንደምኑ? እንደ ፈቃዱ። ምንድነው ፈቃዱ? ከመጠየቃችሁ በፊት ምን ይኑራችኋል? እምነት ይኑራችሁ። አምናችሁም የጸለያችሁትን ሁሉ ምን ትላላችሁ? ትቀበላላችሁ። በቃ እግዚአብሔር ከኛ የፈለገው አንድ ነገር ምንድነው? እምነት። የታመነ ነው እግዚአብሔር፣ ታማኝ ነው እግዚአብሔር። እግዚአብሔር የታመነ ነው በሉ። ውስጣችሁ ስሜት እስኪፈጥር ድረስ እግዚአብሔር የታመነ ነው በሉ። ዛሬ ይረዳኛል፣ ያግዘኛል፣ ይፈውሰኛል፣ ነፃ ያወጣኛል፣ ያበረታኛል፣ ያግዘኛል። ለዚህ አይደል እንደ ማቴዎስ 7:7 ላይ ራሱ እኮ ነው ያለው፣ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። እሱ ራሱ ለምኑ ይሰጣችኋል ባይል ኖሮ ባይፈቅድ የማን ልመና መልስ ያገኝ ነበር? ስለፈቀደ ነው የምላችሁ። ስለዚህ ፈቃደኛ ነው፣ እኛን ሊረዳ፣ እኛን ሊያግዝ ፈቃደኛ ነው፣ እኛን ነፃ ሊያወጣ ፈቃደኛ ነው። ለምኑ፣ ፈልጉ፣ አንኳኩ። ግን በምን? እስቲ እናንተ አሁን ሰው ቤት ስትሄዱ መኖሩን ብቻ ታረጋግጣላችሁ እንጂ ሄዳችሁ በር ስታንኳኩ አይከፍቱም እያላችሁ ነው እንዴ? መኖራቸውን ብቻ ነው የምታረጋግጡት አይደል? እንዳሉ ካወቃችሁ ትቆያላችሁ እኮ እያንኳኳችሁ። አልሰማ ካለ ደግሞ ምን ትላላችሁ? ትደውላላችሁ፣ እርግጠኞች ስለሆናችሁ። እንዴ ጌታም እኮ አንኳኩ ይከፈትላችኋል አለ። አሜን። የፈውሳችሁን አቅጣጫ፣ የሰላማችሁን አቅጣጫ፣ የደስታችሁን አቅጣጫ አንኳኩት። አሜን። ያን ሁሉ ታላቅ ዋጋ ተከፍሎልን ለምን እንቸገራለን? የምንቸገረው እኮ ምን ሲጎለን ነው? እምነት ሲጎለን። ለዚህ ነው አምናችሁ ያለው። ስለ ጸለያችሁ አይደለም መልስ ታገኛላችሁ ያለው። ምን ብላችሁ ነው? አምናችሁ። ጌታ ይመስገን። እና ምንድነው ያለው ጌታ? አምናችሁ በጸሎት የምትለምኑትን ሁሉ ምን ትላላችሁ? ትቀበላላችሁ። አምናችሁ። ማንን አምናችሁ? የመጀመሪያ እግዚአብሔርን አምናችሁ፣ ሁለተኛ እንደምትቀበሉ አምናችሁ። ብዙ ጊዜ እኮ ሰው እግዚአብሔርን ያምናል፣ እንደሚቀበል ግን አያምንም። በተለይ አማኝ እግዚአብሔር ሁሉን ቻይ እንደሆነ ያምናል።
እንደሚቀበል ግን ከእርሱ አያምንም። እግዚአብሔር እንደሚፈውስ ያምናል፣ እሱን እንደሚፈውሰው ግን አያምንም። እግዚአብሔር እንደሚረዳ ያምናል፣ እሱን እንደሚረዳው ግን አያምንም። ካመነ እኮ መቀበል ነው እንጂ አንድ ቀን ያስበኛል እግዚአብሔር፣ አንድ ቀን ያስበኝ ይሆናል። መቼ ቀን? ያልታወቀ ቀን፣ አንድ ቀን። እምነት ከሆነ ግን ምንድነው ነው የሚለው? መቀበል ነው። አምናችሁ በጸሎት የጠየቃችሁትን ሁሉ ምን ትላላችሁ? ትቀበላላችሁ። አሜን። አምናችሁ እንጂ ተጨንቃችሁ አይልም። አምናችሁ እንጂ ተጠራጥራችሁ አይልም። አምናችሁ እንጂ ፈርታችሁ አይልም። አምናችሁ እንጂ ተደናቅጣችሁ አይልም። ግራ ገብቷችሁ አይልም። በእግዚአብሔር ፊት መጠን ስንጸልይ በጭንቀት ከጸለይን እግዚአብሔርን እያመን ነው አይደለም። እግዚአብሔርን ማን የመጀመሪያ ነገር እረፍት ነው የሚሰጣችሁ። አትታወኩም። አሜን። ጌታም ኢየሱስ እዚህ ጋር የሚለው አምናችሁ በጸሎት የምትጠይቁትን ሁሉ ሲል ተጠራጥሮ ምን አለ? መጸለይ። ተጨንቆም መጸለይ፣ ግራ ተጋብቶ መጸለይ አለ። ግን እናንተ ስትጸልዩ ምን ብላችሁ ነው አለ? አምናችሁ። የሚያስጨንቅ ነገር ሊኖር ይችላል፣ ግራ የሚያጋባ ነገር ሊኖር ይችላል። ግን ከነገሩ ተነስተ የምትጸልይ ከሆነ ግራ ገብቶ ትጸልያለህ። ከነገሩ ተነስተ፣ ከአስጨናቂነቱ ተነስተ ነገሩን የምታምን ከሆነ ከነገሩ ተነስተ ነው የምትጸልየው። እግዚአብሔርን የምታምን ከሆነ ግን ከእግዚአብሔር ተነስተ ነው። አሜን። ብዙ ጊዜ ወደ እግዚአብሔር ስንመጣ እግዚአብሔርን ሳይሆን የምናምነው ምኑን ነው? ነገሩን ነው። ነገሩን ትልቅ አድርገን ነው የምንቀርበው። ወደማ ነገሩ እኮ በቀላሉ ከእግዚአብሔር ዘንድ መልስ ያገኛል ብላ ሰው ካመነ አይጨነቅም። ሲጸልይ በእምነት እንጂ በጭንቀት አይጸልይም። እና ወደ ጸሎት ስትቀርቡ ለጸሎት የሚያነሳሳችሁ አስጨናቂነቱ እንዳይሆን፣ ከባድነቱ እንዳይሆን፣ ታላቅነቱ እንዳይሆን እምነት ይሁን ነው የሚለው። አሜን። ላመነ ሰው የእግዚአብሔርን ክብር ነው የሚያስተዋውቀው ያ ነገር። ችግር እኮ ችግር ሆኖ ከቀረ ብቻ ነው ችግር መጥፎነቱ። መፍትሄ ካመጣ ግን ችግር አይደለም። የሰማችሁኝ ነው? አስተዋዋቂ ነው የሚሆነው። የእግዚአብሔርን ክብር ገላጭ ነው የሚሆነው። እስቲ ወደ ኋላ ሄዱ። እስራኤላውያኖች እግዚአብሔር ትሻገራላችሁ፣ ዮርዳኖስ ትገባላችሁ አላቸው። እሺ ብለው ወጡ። አምነው ነው አይደል? ባያምኑ ይወጣሉ? አይወጡም። ትንሽ እልፍ ሲሉ ምን ገጠማቸው? ከፊት ቀይ ባህር ገጠማቸው። ሂዱ አይደለ እግዚአብሔር ያለው? ሂዱ ሲል ቀይ ባህርን አያውቀውም? እነሱ እኮ ሳይመጡም በፊት ቀይ ባህር በዛ ይፈስ ነበር። ወደ ችግሩ የመጡት እነማን ናቸው? እሱ ነው እንደ የመጣባቸው? እነሱ ናቸው የመጡበት ወደ ችግሩ። ግን ባህሩ እኮ በራሱ ምን አይደለም? ችግር አይደለም። ለነሱ ግን ምን ሆነባቸው? ችግር ሆነባቸው። ለእግዚአብሔር ግን ችግር ሆኗል? አልሆነም። በጣም ተጨነቀና ሙሴ ጮኸ። ለምን ትጮህብኛለህ አለው እግዚአብሔር። እሺ ምን ላድርግ? በእጅ ምን ይዘሃል? በትር ዘርጋው አለ። ምኑ ላይ? ባህሩ ላይ። ምን ያለህ ላይ? ያስጨነቀል እንዴ? እኔ እኮ እረኛ ነኝ፣ በትር ይዤ አውቃለሁ፣ ውሃም ነክቼ አውቃለሁ፣ አንዱም ሲከፈል አያውቅም። ይሄ ነገር አልመሰለኝም ቢልስ ኖሮ አይከፍለውም። ግን ምን አለው? አመነው። የሰማችሁ ነው። እጁ ላይ የከረመችውን በትር የእግዚአብሔር ቃል ሲወጣ ምን ሆነች? መሳሪያ ሆነች። ባህሩ ምን አለ? ተከፈለ። አለፉ። ጌታ ይመስገን። አሜን። በምን አለፉ ነው የሚለው እግዚአብሔር ቃል? በእምነት በደረቅ ምድር እንደሚሻገር ተሻገሩ ነው የሚለው። እነዛ ደግሞ የሚያሳድዷቸው ሲመጡ ሲሞክሩ ነው የሚለው። ቃል በቃል ምን አሉ? ተዋጡ። ነገሩ ያለው ምን ላይ ነው ማለት ነው? እምነት ላይ ነው። ለዚህ ነው አምናችሁ በጸሎት የምትጠይቁትን ሁሉ ምን ትላላችሁ አለ? ትቀበላላችሁ። አሜን። ምንድነው ይሄ እምነት? እሺ ይሄ እምነት ምንድነው? መጽሐፍ ቅዱስ ምን ይለዋል? እምነትን ዕብራውያን ምዕራፍ 11 ቁጥር 1 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የሌለውንም እንዳለ አድርጎ የሚያስረዳ ነው። ልብ በሉ። ወደ ጸሎት እኮ ስትመጡ ተስፋ ይዛችሁ ነው የመጀመሪያው ነገር። ተስፋ ከሌላችሁ እምነት ብቻውን ምንም ሊሰራላችሁ አይችልም። ተስፋ ስዕል ነው። ተስፋ የምትጠባበቁት ነው። ያንን እምነት ሲያርፍበት ምን ያደርገዋል? አካል ያለብሰዋል፣ እውን ይሆናል። እምነትም ምን ስለምናደርገው? ተስፋ የምታደርጉት ነገር ከሌለ እምነት ምንም አያደርግላችሁም። ለምሳሌ የሚያማቸው ሰዎች ወደ ቸርች ሲመጡ፣ ወደ ጸሎት ሲመጡ ምን አድርገው ነው የሚመጡት? ተስፋ አድርገው። እዛ ህመም ውስጥ ምንን እየተጠባበቁ ማለት ነው? ፈውስን። ለዚህ ነው ተስፋ የምታደርጉት የምትጠባበቁት ስዕል ነው። ያንን ስታምኑ እግዚአብሔር ምን ያደርገዋል? እውነት ያደርገዋል። ጌታ ስሙ ይባረክ። በእጃችሁ ያስገባዋል። እምነት ተስፋ ያደረጋችሁትን ነገር ምን የሚል የሚያስረግጥ ማለት ተስፋ ሆኖ ብቻ የሚቀር አይደለ። የተረጋገጠ ነው። አይታይ እንጂ እውነት ነው። አልተገለጠም እንጂ እውነት ነው። የማይታየውንም ነገር እንዳለ አድርጎ ምን የሚል የሚያስረዳ ነው ይላል። ስለዚህ እምነት ተስፋ ያደረግከውን ነገር ካረጋገጠልህ፣ ያላየኸውን ነገር እንዳለ አድርጎ ካስረዳህ እንዴት መጠራጠር ትችላለህ? ይቻላል ወይ? ያኔ ነው በቃ እምነት በትክክል ሲገባን። አንዳንድ ጊዜ እንዲህ ይላሉ ሰዎች፣ እምነት ሞኝነት ነው፣ እግዚአብሔርን ዝም ብለህ እመነው። ሞኝነት በሞኝነት ነው በቃ በሞኝ አይልም መጽሐፍ ቅዱስ። እምነትን ሞኝነት ነው
አላሉ። እምነት የመረዳት ዓለም ነው። እምነት ራሱ ያስረዳል። ወረድ ብሎ ምን አለ? ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን አለ። በእምነት ለአባቶቻችንም የተመሰከረላቸው በዚህ ነው። በምን? በእምነት። ምን ብለው? እግዚአብሔር ነው ዓለማትን የፈጠረ። አንድ ሰው ነበር እንዴ ሰማይና ምድርን እግዚአብሔር ሲፈጥር? ነበር ወይ? እና የት ያዩትን ነው እግዚአብሔር ፈጠረ ብለው የነገሩን? እምነት ምን አላቸው? አስረዳቸው። እምነት ጌታ ስሙ ይባረክ፣ ማስተዋልን ሰጣቸው። ጌታ ይመስገን። አሜን። ስለዚህ አምናችሁ በጸሎት የምትጠይቁትን ሁሉ ሲል ገና ወደ መጸለይ ስትመጡ ያ ተስፋ ያደረጋችሁት ነገር እርግጠኛ እንደሆነ የተረጋገጠ እንደሆነ ያሳያችኋል። እርግጥ እንደሆነ አሁን ያላያችሁት ግን ተስፋ ያደረጋችሁት ያልተገለጠው ነገር እንዳለ ምን ይልላችኋል? ያረጋግጥላችኋል። ስለዚህ መጠራጠር ይቻላል። በጸሎት ውስጥ ስንጸልይ የምንጠራጠረው ምን ሲጎለን ነው ማለት ነው? እምነት ሲጎድለን። በጣም እኛን ለማስረዳት ጌታ በተለይ ሉቃስ ላይ የተናገረው ከናንተ ልጅ አባቱን እንቁላል ቢጠይቀው ጊንጥ ይሰጠዋል ወይ አለ። ስዕሉን ይታያችሁ። ጠያቂው ማን ነው? ልጅ። ተጠያቂ ማን ነው? አባት። በአባትና በልጅ መካከል ያለውን ፍቅር እዩ። ልጅ በአባቱ ላይ ያለውን መታመን እዩ። አባት ለልጅ ያለውን መልካምነት እዩና ልጅ መጥቶ አሁን አባ እንቁላል ስጠኝ ሲለው ጊንጥ ይሰጠዋል ወይ? የሚበላ ስጠኝ ሲለው የሚበላ ይሰጠዋል ወይ? ይሰጠዋል። ዳቦ ጠይቆት ድንጋይ ይሰጠዋል ወይ? እናንተ ክፎች ስትሆኑ ለልጆቻችሁ መልካም ማድረግን ካወቃችሁ እንዴት የሰማዩ አባታችሁ አብልጦ መልካም ነገርን ሁሉ አይሰጣችሁ? እንደውም ሉቃስ 11:13 ላይ መጨረሻው ላይ እንዴት መንፈስ ቅዱስን አብልጦ አይሰጣችሁ? ጸሎታችን የእምነታችን ድምፅ እንጂ የፍርሃታችን ድምፅ ማስተጋቢያ ሊሆን አይገባም። እንደውም እንደዚህ አድርጉ እስቲ። አሁን የጸሎት ሰዓታችሁ ይደርሳል፣ ማለዳም ቀንም ምንም። የጸሎቴ ሰዓት ደረሰ ከምትሉ የእምነት ድምፄን የማሰማበት ሰዓት ደረሰ በሉ። ጸሎት የእምነት ድምፅ ስለሆነ በጸሎት ምን የምትሉትን ሁሉ የምትጠይቁትን ሁሉ ሚንስ ነው ጸሎት። ዋናው ነገር ግን ምንድን ነው? እምነት ነው። እኛና እግዚአብሔር የምንገናኝበት፣ ከእግዚአብሔር መልእክት የምንቀበልበት ትምህርት ሚንስ ነው አይደል? ስብከት ሚንስ ነው አይደል? ዝማሬ ሚንስ ነው አይደል? አይደል ወይ? ነው እኮ። ዋናው ነገሩ ግን ምንድን ነው? እምነት ነው። መንገድ እኮ ናቸው ሌሎቹ መተላለፊያ። በጸሎት የምታቀርቡትን እንዴ እናንተ ቤት ውስጥ ማቅረቢያ አላችሁ አይደል? ሰርቪስ ትሪ ምናምን። ዋናው ነገር ማቅረቢያው ነው ወይስ ላዩ ላይ የሚቀመጠው ነገር ነው? እኔ እንግዲህ አሁን ሰርቪስ ዝም ብዬ ባዶ ሰርቪስ ይዤልሽ ብመጣ ምን ታነሻለሽ? በቃ ጸሎትም ራሱ እንደዚሁ ነው። እምነት ከሌለው ዋናው ነገር እምነት ነው። አሜን በል። በለለለለለለለለለለ ስላላችሁ በቃ የሰርቪስ ማዕት ነው ያንጋጋችሁ። ደረደራችሁ እላው ላይ የሚበላ ነገር የለም። ማን ይጠቀማል? ምን ብትቆልሉለት ሰርቪስ ለማ ይጠቅማል? ጸሎት ምን ማቅረቢያ ነው ማለት ነው? እምነት ማቅረቢያ ነው። ሰርቪሱን እኮ ለጥቅም የምታውሉት ወይም ሰርቪሱን የምታነሱት ምን ሲኖራችሁ ነው? ምግብ ሲኖራችሁ፣ የሚበላ ወይ የሚጠጣ ሲኖር ነው። አሁንም ወደ ጸሎት መምጣት ያለብን ምን ሲኖረን ነው? እምነት። የቱ ነው መቅደም ያለበት? ምግብ ከሌለ ሰርቪሱ ለምን ይቀርባል? ሁለቴ ነው አይደል ሰርቪስ የሚቀርበው? አንድ መስጫ፣ ሁለት መመለሻ። ጸሎት እንደሱ ነው። ወደ እግዚአብሔር እምነት ታቀርባለህ፣ ከእግዚአብሔር ደግሞ ትቀበልበታል። አለቀ። እግዚአብሔር የሚሰጥህ ነገር ባይኖር ጸሎት ምን ይጠቅማል? ምንም አይጠቅም። ስለዚህ አምናችሁ በጸሎት ምን የምትሉትን ሰርቪሱ ይቀመጥ። ምግቡን አብስሉት፣ እምነታችሁን አብስሉት፣ ከለር ስጡት፣ ኃይል ስጡት፣ ቀምሙት፣ ዕውቀት ስጡት። አሜን። ከዛ በጸሎት ምን ትሉታላችሁ? ታቀርቡታላችሁ። ምንም የማያቅ ሰው የምታደርጉትን የማያቅ ሰው ቤታችሁ መጣ ተቀመጠ። ኪችን ገባችሁ፣ ሰርቪስ አምጥታችሁ እፊቱ ያዝ ብትሉት ምን የሚላችሁ ይመስላችኋል? ምኑን? እውነቴን እኮ ነው የምላችሁ፣ ምንም የለውም። ስለዚህ ሰርቪሳችሁን ይዛችሁ ምን ትላላችሁ? ባዶ ይዛችሁ መጣችሁ፣ ባዶ። ያለ እምነትም ጸሎት እንዲህ ነው። ባዶ ሰርቪስ ማቅረብ፣ ባዶ ሰርቪስ መመለስ። የምትቀበሉት ነገር የለም። አምናችሁ በጸሎት የምትጠይቁትን ሁሉ ምን ትላላችሁ? ምን ብላችሁ? አምናችሁ። ጌታ ለጸሎታችን ዋስትና ሲሰጥ ጸሎቱን ሳይሆን ለጸሎት መልስ ዋስትና የሰጠው ስለምኑ ነው? ስለ እምነቱ ነው። የሚጸልይ ሁሉ ይቀበላል አላለም። አምኖ የሚጸልይ ይቀበላል ነው ያለው። እስቲ እኔ አምናለሁ በሉ። እግዚአብሔር እንደሚሰጠኝ አምናለሁ፣ እኔም እንደምቀበል አምናለሁ፣ እቀበላለሁ በሉ። ጢሞቴዎስ 1 ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል ተጋደል። መልካሙን የእምነት ገድል ማለት ሁሉ ነገር እንድታምን አይተውህም። አሸንፋቸው ነው የምታምን። ከነሱ መብለጥ መቻል አለብህ። አሜን። በቀላሉ ማመን ከባድ ነው የምታሸንፋቸውን ካላሸነፍ። የመጀመሪያው የምትጋደለው ስለ መልካሙ እምነት ከስሜት ጋር ነው የምትጋደለው። የሚታየው ነገር ህመሙም እኮ የሚያስደምጣችሁ የት ነው? እዚህ ውስጥ እኮ ነው አይደል? ያሰማችኋል።
ስለዚህ ምን እንድትሉ አሞኛል፣ እየበዛ ነው፣ የጠነከረ ነው፣ እያደገ ነው። የሚሰማችሁን ስሜት የማንን ድምፅ? የህመሙን፣ የተግዳሮቱን፣ ያ እምቢ ያላችሁ አልሆነ ያላችሁን ነገር እሱን ማሸነፍ መጀመሪያ ይገባል። እሱን ታግላችሁ ማሸነፍ፣ ተጋድላችሁ ዝም በል ማለት መቻል አለባችሁ። አሜን። አንዴ ነግሬያችኋለሁ ከዚህ በፊት ስሚዝ ዊግልስወርዝ የሚባለው የ18ኛው ክፍለ ዘመን ወንጌላዊ ነው። እሱ ሲያገለግል አንዲት ጎይተር የነበረባት ሴት መጣችና ጸልይልኝ ያለችው። እንቅርቷ ትልቅ ነው። ጸለየላት። ከዛ ስትመለስ ደስ እያላት ተመለሰች ይላል። ምን እያላት? ጸልዮ ተፈውሰሻል ነው ያላት። ምንድነው ያላት? ምን ይበላት ታዲያ ከዚህ በላይ ንገሩኝ እስቲ። አንዳንድ ጊዜ ልብ በሉ፣ ጸላዩ ጋር እምነት ይኖርና የሚጸለይለት ሰው እምነት ያጣል። የሚጸልየው ሰው ተፈውሳችኋል ይልና በማግስቱ ሊሞቱ ይችላሉ። ምን አጠፋ ሰውየው? ምን አጠፋ? በመገረፉ ቁስል ተፈውሳችኋል ያለው እኮ ሰውየው ሳይሆን ማን ነው? እና አልተፈወሳችሁም ይበል እንዴ? ማመን የማደርሻ ነው። እየሰማችሁ ነው? እከሌ ጸለየላት ሞተች፣ እነከሌ ጸለዩለት በማግስቱ ምን አሉ? ሞቱ። ሰውየው ምን አጠፋ? የተጻፈውን ነው የተናገረው። ያንን ማመን የማን ነው? እና ተፈውሰሻል አላት። ገባች። ስትገባ እንቅርቱ እንዳለ ነው። በአመት ኮንፈረንስ ነው ተደርጎ ሲመጡ ምስክርነት አለኝ አለቻቸው። እሺ የዛሬ አመት በዚህን ጊዜ ይሄው እግዚአብሔር ሰው እዚህ ሲጸልይ ይህን የሚያክል እንቅርት ነበረብኝ፣ ጸለየልኝ፣ ተፈወስኩ ብላ ስትል እንቅርቱ ከአምናው እንደውም ምን ብሏል? ጨምሯል። ሰው ሁሉ ማፈር ማጉረምረም ማፈር ምናምን። ከዛ በኋላም ሄደች። በሁለተኛው አመት አሁንም መታ ምስክርነት አለኝ ያለች። ምንድነው ተብሎ ማይክ ተሰጣት። የዛሬ 2 አመት በዚህ ቦታ ኮንፈረንስ ተደርጎ ታስታውሳላችሁ? ይሄው የእግዚአብሔር ሰው መጥቶ ጸለየልኝ፣ ይሄን የሚያክል እንቅርት ነበረብኝ፣ ተፈወስኩ ስትል አሁንም ምን ብሏል? ጨምሯል። ከዛ እንዴ መስታወት አታይም እንዴ? በእጇ ሳትነካውም እንዴ? ሰው አለ። እና እሷ ስቲል ምንድነው የምትለው? ተፈውሻለሁ። እኔና በቃ ያምሻል እንዴ? አንቺ ጤነኛ አይደለሽም? እብድ ነሽ እንዴ? አትነኪውም እንዴ? መስታወት አታይም? ያላት አለ ይላል። ከዛ እሷ ከምንም አልቆጠረችም። እቤት ትገባና ማታ ጌታ ኢየሱስ እኔን ፈውሰኸኛል አምናለሁ፣ ለምን እነሱ እንዲያው አታደርጋቸውም? እኔን እኮ ፈውሰኸኛል፣ እነርሱ ፈውሴን እንዲያው ለምን አታደርጋቸውም ብላ ጸልያ ስተኛ ጠዋት የለም ይላል። ሴትዮዋ መቼ ነው የተፈወሰችው? ከ2 አመት በፊት። ፈውስ አካላዊው ላይ ሳይሆን እምነት የሚጀምረው የት ነው? ውስጥ ነው። ያማ ምን እንደተደረገ ማረጋገጫ ነው። አሜን አላችሁ? ምን እንደተደረገ ምን ማረጋገጫ፣ ማስረጃ። ልብ በሉ፣ አንዳንድ ምርቶች የሚመረቱት የት ነው? ፋብሪካ ውስጥ ወይ የሆነ ቦታ አይደል? ውጪ ደግሞ ምን አለ? ዲስፕሌይ፣ ማሳያ። እዛ ጋር ስላያችኋቸው እዛ ጋር ነው እንዴ የተሰሩት? ነው ወይ? የት ነው የተሰሩት? ፈውስ የሚሰራው ውስጥ ነው። እምነት ውስጥ ነው ፈውስ የሚሰራው። አሜን። ያለ ማስረጃ እግዚአብሔርን አናምንም እኮ ነው እኛ። ኖ አየች ሴትዮ ግን በምን ያለ ማስረጃ ምን አለችው? አመነችው። በቃ ተፈውሰሻል ብሏታል፣ አመነች። ጌታ ስሙ ይባረክ። ስጋችን የሚነግረንን እንመን ወይስ ቃሉ የሚለንን? አሁን ማን ነው እውነተኛ? ስጋ? እግዚአብሔር። ማይታመን እግዚአብሔር ነው ሊታመን የሚገባ። በእውነት ደዌያችንን ተቀበለ፣ ህመማችንንም ተሸክሟል፣ በመገረፉ ቁስል ምናል ተፈወስ ነው የሚለው። ጌታ ስሙ ይባረክ። ይሄንን ነው አምናችሁ በጸሎት የምትጠይቁትን ሁሉ ምን ትላላችሁ? ትቀበላላችሁ። አንድ ጊዜ አንድ ትልቅ ቸርች ላይ እንደ የሪቫይቫል ወቅት የወንዶች ሪትሪት ነበር ይላል። በደንብ ስሙኝ። ሪቫይቫል ነው፣ ሞቅታው አለ፣ ሪል እምነትም አለ፣ እምነት የሚመስልም እምነት አለ። አንድ ላይ ነው። ሪቫይቫሉ ሲነሳ የሰው ስሜትም አብሮ ብድግ ይላል፣ እንዳንዴ የሰው መንፈስም። እና እንደዛ እየተዝናኑ እያሉ አንዱ ይሰበራል እግሩ ወድቆና አጥንቱ ተሰብሮ በቆዳ ውስጥ ሁሉ ወጥቷል። ሪቫይቫል ነው፣ ሞቅታም አለ፣ እምነትም አለ። እና አንዱ ይመጣና ሐኪም ቤት እንውሰድህ ወይስ ጸልየንልህ ብትፈወስ ይሻላል? ጸልያችሁልኝ ልፈወስ እንጂ ቁጭ በል። መጽሐፍ ቅዱስ አነሳ፣ ጥቅስ አወጣ። መዝሙር 34:18 ጻድቅ በምድር ላይ መከራቸው ብዙ ነው፣ እግዚአብሔርን ከሁሉ ያድናቸዋል፣ ከአጥንታቸው አንድ እንኳ አይሰበርም ተብሎ ተጽፏል። ይሄም ለአንተ አጥንት የተጻፈ ነው። እጅን አምጣ ሰጠው። በዛኛው ቆመ፣ በደህናው እርገጥበት ሲለው ሲሞክር የባሰ። እንግዲህ ስቃውንም ይታያችሁ። ከዛ አንዱም ደግሞ ቆይ እኔ መጣልኝ ይልና አንደኛ ቆሮንቶስ ምዕራፍ 14 ላይ ያኛው ጥቅሱ እውነት አይደለም ግን ምን ጎሎታል? የቱ ጋር ነው የጎደለው? አሳያችኋለሁ።
ይሄኛውም መጣ አንደኛ ቆሮንቶስ በልሳን የሚናገር ራሱን ያንጻል ይላል። ማነጽ ማደግ ነው፣ መብዛት ነው፣ መጠገን ነው፣ ሁሉን ነገር ነው። ትርጉሙን ነገረውና ዝም ብለህ በልሳንህ ጸልይ በቃ ትጠገናለህ። መታነጽ እኮ አካላዊም ነው፣ መንፈሳዊም ነው፣ አእምሮአዊም ነው፣ ሁለንተናዊ ነው፣ ሁሉን አቀፍ ነው መታነጽ ይለዋል። እሺ በልሳን አልለውም እኔ አሉትና በል ተነሳና ቁም አለው። ተነሳና በደህና እግሩ ቆመ። ከዛ እርገጥበት በዛ ሲለው የባሰ ቆይ የዚህ ሰውዬ ጥቅስ እውነት አይደለም እንዴ? ጥቅስ እውነት አይደለም? እውነት ነው። ሁለቱም ፌል አደረጉ። ከዛ አንዱ እንዴ ቆይ ምን ሆናችኋል እናንተ ማለት ጀመረ። ምን ሆናችኋል? ቃሉንም እኮ እናንተ አላመናችሁትም። እናንተ ያላመናችሁትን እኮ ነው በእናንተ እምነት ውስጥ በእናንተ ጥርጣሬ ውስጥ ገብቶ እንዴት ነው እሱ የሚፈወሰው? እናንተ ራሳችሁ ምን አላላችሁ? አላም እንዴት ሲሉት እንዴ እናንተ ያመናችሁት እግዚአብሔርን ለተሰበረው እግር ነው ለደህናው እግር ነው? ለተሰበረው። ታዲያ የምታቆሙት እኮ የደህናው እግር ነው። የተሰበረው እግር ለተሰበረው እግር አምናችሁ በደህናው እግር እንዴት ነው ቁም የምትሉት? እሱ እኮ ድሮም ይቆማል። ምን እምነት ያስፈልገዋል? የሰማችሁ ነው። መቆም ካለባችሁ ለየትኛው ነው? በተሰበረው ነው። ያመናችሁት ለየትኛው ነው? ለተሰበረው ነው። ለዚህ በል ቁጭ በል አለው። አሁን ገብተዋል? ገብቶኛል። በል በተሰበረው እግር ብድግ በል። ገና ሲጀምረው ቃል አላል ዳነ። የሰማችሁ ነው። አንዳንዱም መሞከር ጥሩ አይደለም። አንዳንዴ እንደዚህ እኮ ነው። ለፈውሳችን እናምንና የምንጠባበቀው ምንን ነው? እስቲ አለ ያመነውን ነው መጠባበቅ ያለብን፣ ማድመጥ ያለብን። ይህች ጊዜ እንጫጫ ሌላው ላመነው ነው ጆሮአችንን፣ ውስጣችንን፣ ስሜታችንን ምን ፈቅደው። እየሰማችሁ ነው። አምናችሁም በጸሎት ምን የምትሉትን የምትጠይቁትን ሁሉ ምን ትላላችሁ? ትቀበላላችሁ። አሁን እናንተ አንዳንድ ጊዜ ቀጠሮ ደርሶባችሁ ልትወጡ ስትሉ ዶፍ ዝናብ ቢዘንብ እየጨመረ ቢሄድ በረንዳ ላይ ቆማችሁ በናዝሬቱ ጌታ በኢየሱስ ስም ቁም፣ ኧረ እንደው እግዚአብሔር ቃል አባይ እንዳልሆን ውሸተኛ እንዳልሆን ይህን ዝናብ አቁምልኝ፣ ይቁም፣ በኢየሱስ ስም ቁም እያላችሁ እየጸለያችሁ ግን የት ናችሁ? በረንዳ እዛው ናችሁ። እስኪያባራ ትጠብቃላችሁ። ምን ጸሎት ያስፈልገዋል? ዝም ብላችሁ እኮ ብትጠብቁ ምን ይላል? ይቆማል። ካመንክ መሄድ ነው። በቃ አለቀ እኮ። እየሰማችሁ ነው። እምነት ከባድ ነው፣ ቀላል እንዳይመስላችሁ። የእውነቴን እኮ ነው። ምን ጸሎት ያስፈልገዋል? ከቆማችሁ እየጸለያችሁ እስኪያባራ ትጠብቃላችሁ። ካባራ በኋላ እግዚአብሔር ያመሰግናለሁ አቆምከው፣ ጸልዬ እኮ ቆመ ትላላችሁ። ጸልያችሁ መቆመ ከተባለ ምን ውስጥ መሄድ ነው? ልብ በሉ። ሲድራቅ ሚሳቅ አብደናጎ ይምጡላችሁ። ላቆምኩት ምስል የማትሰግዱ ከሆነ ምን እላችኋለሁ አለ። 7 እጥፍ እቶን እሳት ውስጥ ምን እላችኋለሁ? እከታችኋለሁ ሲላቸው እሳት አያውቁም። ያውም 7 እጥፍ ያውቃሉ አይደል? በደንብ ከተተን የምናመልከው አምላክ ከዛ ሊያድነን ይችላል። በጣም የምትገርመው ቃል ደግሞ ባያድነንም እንኳ አሉት። ምን ሊሉ ፈልገው መሰላችሁ? እንደሚያድናቸው አውቀው ገብተው አሁን ደፋር ሊባሉ ነው? እንዳይባሉ። እንደሚያድናቸው እኮ ምን ይላሉ? ያውቃሉ። ምን ለውጥ አለው ታዲያ? ውጭም ሆኑ ገቡም እንደሚድኑ እኮ ስለሚያውቁ ነው የገቡት። ባያድነንም እንኳ ብንቃጠል እንኳ ላቆምከው ምስል ምን አንልም፣ አንሰግድ። ይሄንን እወቀው። ስለሚድኑ ነው ያልፈሩት እንዳትል። ግን እግዚአብሔር አምላካችን ምን ይለናል? ያድነናል። አሜን አሉና ሲገቡ ቀድሞ ማን አለ? እግዚአብሔር አለ። እንደውም የወረወሯቸውን ሰዎች ከውጭ ነው እሳቱ የበላቸው። መበላት የነበረበት የትኛው ነበር? ምንድነው እንዳይበሉ ያደረጋቸው? እምነት። ያድነናል። ከዚህ እሳት እግዚአብሔር ይበልጣል። የዚህ እሳት ፈጣሪ ነው እኛ የምናመልከው። አሜን። ማንን ነው ያመኑት? እግዚአብሔርን። ሃሌሉያ አሜን። ከእሳቱ ይልቅ ማን ነው ትልቅ ለነሱ? እግዚአብሔር። ምንም አልፈሩም። እንደውም ሲያወጧቸው ምንድነው ያለው? የእሳቱ ነበልባል ምናቸውን እንኳን አልነካውም። ሽታው ላያቸው ላይ የለም። ጌታ ስሙ ይባረክ። በምንድን ነው የዳኑት? በእምነት። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ጌታ ስሙ ይባረክ። አምናችሁም በጸሎት የምትጠይቁትን ሁሉ ምን ትላላችሁ? ትቀበላላችሁ። ጌታ ስሙ ይባረክ። ምን ብላችሁ ግን? አምናችሁ። ጸሎትን እንደምን አሳየዋችሁ ቅድም? እንደ ትሪ ሰርቪስ። ባዶ ሰርቪስ ይዛችሁ መጣችሁ መቀበል ይቻላል? ከሱ ላይ ምን ይገኛል? ምን ማንሳት ይችላል? ስለማይቀበላችሁ ይዛችሁ ትመለሳላችሁ። እዚህ እኮ ነው ብዙ እንጸልይና ያን ጸሎታችንን ይዘን እንመለሳለን። ከዛ ምን ብለናል? ጸልየናል። እግዚአብሔር ባይፈቅድ ነው፣ ፈቃዱ ባይሆን ነው። ከዛ ማት ነገር ይባላል። አልፈቀድኩም ብሏል። ጸሎቱ ትክክል አይደል፣ ግምቱ ትክክል አይደል። ያልመለሰው ምኑ ባይሆን ነው? ፈቃዱ ባይሆን ነው። ማንለው የለም ወይ? እግዚአብሔር እኮ ደግ ቸር። አምናችሁ በጸሎት የምትጠይቁትን ሁሉ። ከጸሎታችሁ በፊት ምን ይቅደም? እምነቱ ወደ ጸሎት ያምጣችሁ።
ኢኒሼት የሚያደርጋችሁ ድራይቭ የሚያደርጋችሁ ሞቲቬት የሚያደርጋችሁ ለመጸለይ ምኑ ይሁን? እምነቱ ይሁን። የነገሩ መክበድ ውስብስብ መሆን ከባድ መሆን አይደለም፣ እምነቱ። ጌታ ስሙ ይባረክ። እዛ አረጋገጠልን። ምን ትላላችሁ? ትቀበላላችሁ። እስቲ እቀበላለሁ በሉ ዛሬ በሉ። እግዚአብሔርን አምነዋለሁ በሉ። በችግሩ ፊት በህመሙ ፊት እግዚአብሔርን ነው ማምነው። አምነዋለሁ። እስቲ አምነዋለሁ በሉ። አንድ ጊዜ አንድ ሰው እንደዚህ አለኝ። እምነትን የተማርኩበት አለ። አንድ ወንጌላዊ ሰው ሊያስተምር ሲሄድ ጠባብ መንገድ ውስጥ ገባ አለ። ሲገባ ትልቅ ቀንዳም በግ ፊት ለፊቱ መጣ አለ። ፊት ለፊቱ እና በጉ ይዋጋል። በግ ደግሞ ሲዋጋ ያው አያድርስ እና ይዋጋል አለ። እና ፈራሁ አለ። ሰው ይወጋል አለ። ፈራሁ። ከዛ ጌታ በኢየሱስ ክርስቶስ ስም መመለስም አልችልም አለ። ሌላም መንገድ የለም። በኢየሱስ ክርስቶስ ስም እኔን አትወጋኝም ብዬ ሄድኩ አለ። ቆሞ አየኝ፣ አለፍኩት አለ። አልፌ 5-6 እርምጃ ከሄድኩ በኋላ የሆነ ክብድ አለኝና ፈራሁና ዞር አልኳል። ስዞር ተንደርድሮ መታኛል። ፍርሃቴ እንዴት ገባሁ አልኩኛል። ያስመታው ምኑ ነው? አየህ እንደዚህ ነው በቃ። ያለ እምነት የሆነ ነገር ሁሉ መጥፎ ነው። ሮሜ 14 መጨረሻውም ላይ እንደዚህ ነው የሚለው። ያለ እምነት የሆነ ሁሉ ምንድነው ይላል? ኃጢአት ነው። ያለ እምነት የሆነ አምልኮ ሁሉም ነገር ምንድነው የሚሆነው? ኃጢአት። ዩቲዩብ ላይ ግቡና እዩ። ስለ እምነት 7 ክፍል አለ መሰለኝ። የእምነት ተጋድሎ 8 እና እምነት ከመስማት ነው፣ መስማትም ይላል አይደል? ከእግዚአብሔር ቃል አንድ የመስማት አይደለም። እንደውም እኮ አንዳንዴ በጣም ታሳዝኑኛላችሁ። ማለት አዝንላችኋለሁ። የሳምንቱን ትረሱታላችሁ። አሁን የዛሬ ሳምንት ምን ተማርን ብላችሁ ብዙዎቻችሁ ናችሁ የምትረሱት። በረሳችሁት ነገር እንዴት ነው ልትጠቀሙበት የምትችሉ? ይቻላል እንዴ? እንዳይረሳ ነው። እምነት ከመስማት ነው፣ መስማትም እንደገና በውስጥ መስማት፣ በመረዳት መስማት፣ በማስተዋል መልኩ መስማት ከእግዚአብሔር ቃል። እግዚአብሔር እምነት አምጡ፣ እምነት ይኑራችሁ ከመጸለያችሁ በፊቴ እምነት አቅርቡ ብሎን እምነት የምናገኝበትን ባይሰጠን ልክ ላይሆን ይችላል። ማለት ነገሩ ላይመጣልን ይችላል። እኛም ደግሞ እንደ እግዚአብሔር ሆይ ብለን ይግባኝ ልንጠይቅ እንችል ነበር። እምነት አምጡ አልከን፣ ግን ከየት እንደሚገኝ አልነገርከንም እኮ። ከየት እናምጣው እንዳንለው እምነት ከምንድን ነው አለ? ከመስማት፣ መስማትም ከእግዚአብሔር ቃል። የእግዚአብሔርን ቃል በተሞላን ልክ እኛ ውስጥ ምን እየመጣ እምነት እየበዛ እያደገ እየጨመረ። ከእግዚአብሔር ቃል ከራቃችሁ ከእምነት እየራቃችሁ፣ ከእምነት እየጎደላችሁ፣ ከእምነት እየተለያያችሁ ትመጣላችሁ። የእግዚአብሔርን ቃል በሙላት ካነበባችሁና የመረዳት ዓለም ውስጥ ከገባችሁ እምነት ላይ ትደርሳላችሁ። እኔ እምነት ያለማመደኝ አብሮኝ የሚያገለግል ልጅ ባለቤቴ ታውቀዋለች። ወደ ጌታ ሄዷል አሁን። እሱ ለሰው ሲጸልይ እኔ ይዛለሁ። ጌታ ይመስገን አገልግሎት ነበር እና እምነቱ ግን በጣም ነው የሚከብደው። ጾም ጸሎት ቆይተን ምን ብለን ስንወጣ እናንተስ ተሰለፉ፣ እኔ ቤቴ የሚያደርሰኝ ይመጣል መኪና ይላል። እና ትንሽ እንጠብቅና 2-3 ደቂቃ ምንም ሳይመጣ ሲቀር በልቻው ብለነው እንሄዳለን። ሃይገር ለመጠበቅ ማታቶ ለመጠበቅ እኛ ልፍ እንዳል አይጠይቅም አይለምንም። መስታወቷን አውርደው ወዴነ ልሸኝህ ግባ ይሉና እቤት ያደርሱታል። ምኑ ነው ያመጣው? ቀጠሮ ነበረው እንዴ? ቀጠሮ ነበረው? የለውም። በጣም የሚገርም ነገር በሱ። በኋላ ሞከርንም አቃተን። ነገሩ የሚሰራው በምን ስለሆነ? በእምነት ነው። ስታምኑ እርግጠኞች ነው የምትሆኑት። ቅድም እኮ የእምነትን ትርጉም ነገርኳችሁ። እምነት ተስፋ ያደረግነውን ነገር ምን የሚል የሚያስረግጥ፣ የሌለውንም እንዳለ አድርጎ የሚያስረዳ ነው። አምናችሁ በጸሎት የምትጠይቁትን ሁሉ ምን ትላላችሁ? ትቀበላላችሁ። አንዳንዴ እኮ የራሳችሁንም ብቃት ታምናላችሁ። ማትሪክ ይወስዱና ልጆች ጥሩ ውጤት ሲያመጡ የትኛውን ልምረጥ ብለው ጸሎት ይንበረከካሉ እንዴ? አደረጋችሁት? ተንበረከካችሁ? የለም። ቆንጆ ውጤት ካመጡ ምን ይገባሉ? እስቲ ፊልዱን ንገሩኝ፣ ሜዲሲን ምናምን ይገባሉ። ሌሎቹ እንደውም ለምርጫ አይገቡም። የሰማችሁ? ለምን? ብቁ ናቸው። በቃ ይችላሉ፣ አምነውታል። አየ እስቲ እህቶችም እንደዚሁ እግዚአብሔር ፍቃድ ለሁሉ ነገር እኮ እግዚአብሔር ይጠየቃል። ለሁሉ ነገር እኮ እግዚአብሔር ግራ ሲገባችሁ ነው የምትጠይቁት። ልንገራችሁ፣ ወፍጮ ቤት ሄዳችሁ ታውቃላችሁ አይደል እህቶች? ጤፍ እንዲህ ያለ በጆንያ ነጭ ሰርገኛ ገብስማ እና ቆማችሁ ጌታ ሆይ ፈቃድህ ጥቁሩን ጤፍ ነው ነጩን ጤፍ ነው ምገዛው የቱ ይሻል ብላችሁ ትጸልያላችሁ። የቱን ነው የፈቀድከው ትላላችሁ። አየህ፣ የእግዚአብሔርን ፈቃድ መጠየቅ ትክክል ነው፣ ግን አለማመንን መደበቂያ አታድርጉት። ይሄዱና ወፍጮ ቤቱ የዚህ ቦታ ጤፍ አለህ አለቅ
ከቤትም ራሱ ሲሄዱ አስበውት ነው የሚሄዱ። እዛ 30 ነገር ስላለ ግራ አይገባቸው። ኦልሬዲ ስዕሉን ይዘው ተስፋ ያደረጉትን ነገር ተጠባብቀው ይሄዳሉ። እርግጠኞች ሆነው ይሄዳሉ። ወፍጮ ቤት ነው፣ አይጠፋም። እንደዚሁ ነው። ተስፋ ያደረጋችሁትን ነገር እርግጠኞች ሆናችሁ ነው። እግዚአብሔር ቤት ነው፣ አይጠፋም። አሜን በሉ ባካችሁ። አታጡትም። እስቲ ተስፋ ያደረግኩትን አላጣም በሉ። ድገሙና አምናችሁ በጸሎት የምትጠይቁትን ሁሉ ምን ትላላችሁ? ትቀበላላችሁ። እንግዲህ ከሰርቪሱ በፊት ምኑ ይቅደም ብለናል? ጸሎት የሰርቪስ አይነት ነው። ማቅረቢያ ነው። መቀበያም ማቅረቢያም ነው። በቃ ይሄዳል ይመጣል አይደል? ሰርቪስ ምግብ ታቀርቡበታላችሁ፣ ከዛም ታነሱበታላችሁ አይደል ወይ? በቃ ጸሎትም እንደዛ ነው። ትልቁ ነገር ምንድነው? እምነት ነው። ጌታ ይመስገን። አሁን ሰርቪሱን ተዉት እሺ። አንዳንዱ ሰርቪስ ቆንጆ ነው፣ ማይካ ነው። አንዳንዱ ሸክላ ነው። አንዳንዱ ደግሞ ምንድነው? ፕላስቲክ ሊሆን ይችላል፣ ምንም ሊሆን ይችላል። ግን ያስቀምጡበትን ምን ይላል? ያስቀምጣል። አየ ጸሎታችሁ የተለያየ። አንዳንዶቻችሁ ኦራተር ልትሆኑ ልታነጉም ትችላላችሁ። እሱ አይደለም ዋና ወንድሜ። 5 ደቂቃ ሊሆን ይችላል የጸሎት አቅምህ። እሱም አይደለም ዋናው። ምኑ ነው? እስቲ እምነቱ በሉ። አዎ እምነቱ። እንግዲህ ትሪውን እንዲፈለግ የሚያደርገው ከቦታው እንዲመጣ የሚያደርገው ምኑ ነው? ምግቡ ነው አይደል? ዋናው ነገር እሱ ነው። አሁንም ልንጸልይ ነው። ከዛ በፊት ይኑር? እምነቱ ይኑር። ከዛ ወደ ጸሎት እንገባለን። 5 ደቂቃም ይሁን 10 ደቂቃ 20 ደቂቃ ይሁን 1 ደቂቃም ይሁን ጌታ ስሙ ይባረክ። እግዚአብሔር መልስ የሚሰጠው ምን ሲያይ ነው? እምነት ሲያይ።